እንግዲህ ሰይድና ሰላም በአንድ ላይ ጥፍት ብለዋል ማለት ነው። ምን እንዳጋጠማቸው አይታወቅም። ሰይድም ይኸው 3 ቀኑ ቪዲዮም ለቆ አያውቅም። እኔም አይቼው አላውቅም። ስደውልለት ራሱ ስልኩ ዝግ ነው። ሰላም ራሷ ስደውልላት ስልኳ ዝግ ነው። ባለፈው እንደዛ ሰይድ ሄዶ በር አስከፍቶ አስደነገጣት። ከዛ በኋላ ተደዋውለን እንገናኝና እናወራ ምናምን ብያት እሺ ብላኝ ነበረ። ከዛ መልሳ ስልኳ ዝግ ነው። በዋትስአፕ ሪከርድ ሳደርግላት አትመልስም፣ ኦንላይን የለችም። ለሱም ስልክ ስደውልለት ስልኩ አይሰራም በጭራሽ። ባለፈው ቪዲዮ የሰራኝ ጊዜ ነው ያገኘሁት። ከዛ ወደዚህ አግቼውም አይቼውም አላውቅም። ሲቀጥል ደግሞ ምንድነው በአሁኑ ማን የከሰሰው ማን የታሰረው? ሰላም ሰይድን ከሳሳሰረች ወላ ሰይድ ሰላምን ከሱ አሳሰረ። በዚሁ አጋጣሚ ሁለቱም ጥፍት ብለዋል ማለት ነው። ያሉበት ሁኔታ ራሱ ሰላም ሰይድ የልጅቱን እናት የልጁ እናት የተባለችዋን ሴትዮ ከቅንጭላቱ ውስጥ ሊያወጣት አልቻለም። በድጋሚ እናንተ ናችሁ የደበቃችኋት፣ አንቺ ነሽ የደበቅሻት፣ ያለችበትን ታውቂያለሽ እያላትም ስለነበር የዛን ቀን ድንገት ሳታስበው የልጅቱ እናት ያለችበት ቦታ እንድትወስደው ፈልጎ ያዛት። ሰይድ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያድርግልን እላችኋለሁ። እንግዲህ ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። ቪዲዮ ምንድነው? ሰይድና ሰላም ጠፍተዋል ማለት ነው። ሁለቱም ያሉበት ቦታ እየታወቀ አይደለም። ይኸው 3 ቀናቸው። ሰይድ ራሱ ቪዲዮ ከለቀቀ 3 ቀን ሆኖታል። ቪዲዮ እየለቀቀ አይደለም። ሁለተኛ ስልክ ሲደወልለት ስልኩ እየሰራ አይደለም። ማንንም ሰው እያወራ አይደለም። ሰላም ጋር ራሱ ተደዋውለን ልንገናኝ ቀጠሮ ከያዝን በኋላ ከዛ በኋላ ሰላምን ላገኘት አልቻልኩም ማለት ነው። ሰላምን ልንገናኝ ተቀጣጥረን ስልኳ ዝግ ነው። በጭራሽ ያለችበትን ቦታ ማወቅ አልቻልኩም። በድጋሚ ሰይድና ሰላም የሆነ ችግር ውስጥ ገብተዋል አብረው ወይስ ምንድነው? ሊገባኝ አልቻለም። ለምን ሰይድ ባለፈው ሰላም ጋር ሄዶ ነበር ሰላም ያለችበት ቤት ድረስ እና ግን ከፍታ ልታስገባው አልቻለችም። ግን ሰይድ አሁንም ሰላምን ከሷ አሳሰራት ወላ ሰይድ ሰላምን ከሳሳሰረችው? ሁለቱም እልም ድርግም ብለዋል ማለት ነው። ሁለቱም የሉም። የሚያውቋትን ራሱ ስጠይቅ አላየናትም፣ ባለፈው እንደዚህ ያየናት ነው የሚሉት። ከዛ ወደዚህ ያያሰው ራሱ የለም። እሷ ራሷ ጥፍታለች። ምን ሆና ነው? በደህናው ከሆነ ችግር የለም፣ እሱ ራሱ በደህናው ከሆነ ችግር የለም። እንደዚህ ጥፍት ያለው በዚሁ አጋጣሚ ከሰው ተደብቆ ያው ላገባ ነው የመጣሁት ብሎ የለም ሚስቱን እየፈለገ ነገሮችን እያደረጃጀ እያስተካከለ ከሆነ እንጂ እልም ብሏል እሱ ራሱ ማለት ነው። እንደዚህ እልም አይልም ነበረ ሰይድ አሁን መቼም ሲወጣ ሲገባ አየሁት የሚል ሰው ብዙ ነው። ግን አሁን ላይ አየሁት የሚል ራሱ ጠፋ። ይሄን አብዲ ራሱ ደውዬ ስጠይቀው አላየሁትም፣ ያ ሙስጠፋም ስጠይቀው አላየሁትም፣ ከዚህ ቀን ነው ከኔ ጋር ሄደው ምናምን ይላሉ ማለት ነው። እንግዲህ ሰይድ ሚስቱን በድብቅ የመጣበትን ጉዳይ እያሳካ ነው። ደግሞ ሰላም አሳስረዋለች። ከዚህ ከሁለቱ የሚዘል ነገር የለም እኔ እንደማስበው ማለት ነው። ያ ሚስቱን በድብቅ የሚፈልጋትን አይነት ሴት እያማረጠ ሌላ ሰው ጣልቃ እንዳይገባበት ፈልጎ ተደብቆ ነው ስልኩን አጠፋፍቶ። ለምን አሁን እሱ እዚህ የመኒ ሴት የሚያጨው በሀበሾች አይደለም፣ በሀበሾች ሳይሆን ያኔ ትልልቅ የመኒዎች ያውቃል፣ ባለስልጣኖች ያውቃል፣ እንዲሁም ትልልቅ ኢትወሮች ያውቃል። በእነዚህ በትልልቅ ሰዎች ምክንያት ነው ሚስት ካጨ እንኳን የሚያጨው ማለት ነው እንጂ በሀበሾች ላይ ሀበሻ አማርጦት ወይም ሀበሻ ሄዶ አይደለም የሚያጭለት። በእርግጠኝነት እነሱ ናቸው ለሰይድ ሚስት የሚያጩለት ማለት ነው። ለዛን ከሀበሻ ተደብቆ ወሬ ወደዛም ወደዚህም እንዳያወጡበት እስከሚጨራርስ ድረስ ተደብቆ እየፈለገ ነው ሰይድ ሚስቱን። ያማ ደግሞ ሰላም አሳስራለች ይህን ሰውዬ። ምንም ሊገባኝ አልቻለም። እሷም ጠፋች፣ እሱም ጠፋ። ምን እንደምላችሁ ራሱ ምንም አላውቅም። ለምን አንዳንዴ ሳታስቡት የሆነ ችግር ይጀመርና ሳይታሰብ ይሰፋል እንደዚህ ማለት ነው። ደግሞ ችግር ከሰፋ በትንሽ ነገር ሊያጠር ወይም ሊጣበብ አይችልም ማለት ነው። እኔ አንዳንዴ ይጥፉ ጥሩ ነው። እንግዲህ አሁን እሱም ለምዷል ሁሉንም ችግር ሁሉንም መሻከል ዝም ብሎ ዛሬ እዚህ ነው ሲባል ነገ እዚህ ቦታ እየደረሰ ነው። አዲ ነው ምንም አይሆንም።
ብዬ አስብና ግን ደግሞ አንዳንዴ አይታወቅም በዚህ የሆነ ችግር ውስጥ ገቡ እንዴ ሳናውቅ ምናምን ብዬ አስባለሁ ማለት ነው። ለምን አሁን ሰኢድ ራሱ አንዳንዴ በፊት ሰኢድ ነገሮችን በጣም ያስተውላል፣ ነገሮችን ያስባል፣ በጣም ጥሩ ሰው ነው። አሁን ላይ ግን ተቀይሯል። እንደ ድሮ ሰኢድ ድሮ እንደምናውቀው ሰኢድ አይደለም ማለት ነው እንጂ ሰኢድ እኮ እኔ መቼም ከመጀመሪያ እንደመጣው ጀምሬ እነሱ ጋር በምኖር ሰዓት አውቀዋለሁ። በጣም ጥሩ ሰው ነው። ለትንሽ ትልቁ እዚህ ሀገር የመን አክብሮት ነው የሚኖረው። ለሰው የሚረዳ ሰውን የሚያግዝ በቃ ብዙ ነገር የሚያደርግ ማንም ሰው በሆነ ችግር ውስጥ ገብቶ ሰውን አይተውም። የቻለውን ነገር አድርጎ ሰውን ከችግር የሚያወጣ ሰው ነው። ሁለተኛ ነገር ደግሞ የተራበ መንገድ ላይ ያገኘውን ሰው ሁሉ ቤቱ ወስዶ አብልቶ አጠጥቶ በተለይ በባህር መጥተው ከልሄቴን ተቀበልልኝ ከሌ ወንድሜን ተቀበልልኝ ብሎ የሚለውን ሰው እምቢ አይልም። በቃ ጥሩ ስራ ነው ነበር የሚሰራው። ያኔ አሁን ትንሽ የሆነ ነገሩ ተቀይሯል። ተቀየረ። ለምን እሱ ወደ ኢትዮጵያ ሄደ፣ ከዛ ቻይና ሄደ፣ ከዛ ተመለሰ፣ አዩን አገባ። አዩን አግብቶ መኖር ከጀመረ በኋላ ጸባዩ እየተቀየረ የምናውቀው ሰኢድ እየጠፋ የማናውቀው ሰኢድ ሴት አይማታም። ሰኢድ በተፈጥሮ ነው። ሴት ሲመታ አይቼም ሰምቼም አላውቅም። ግን እኔ ከማውቀው ሰዓት ጀምሬ ግን ባለፈው የሆነ ነገር ተናግሬ እናቴ ጧ አረገኝ እዚህ ላይ እስካሁን ያመኛል። እኔ እኮ አብዲ ጆሮዬን አደነቆረኝ። ሰኢድ ደግሞ እችኑ ጉንጬን ጠብሶት አለኝ በጥፊ። እስኪ አሁን ምን ይባላል? እውነት ከአብዲ ተምሮ ነው ወይስ ያ የምናውቀው ሰኢድ ተቀይሮ ነው? ምንም ሊገባኝ አልቻለም። ሰዎች አንዳንዴ የምታውቁት ሰው ድንገት ተቀይሮ ስታዩ ለራሳችሁ ራሱ የምትመልሱት የምትሉት ነገር ይጠፋባችኋል። የምትሉት ነገር ራሱ ድንግርግር ነው የሚላችሁ መኑ ማለት ነው። ምንም ነገር ራሱ ማለት አትችሉም። ለምን እኔ አሁን ማለት ነው ሰኢድን 100% ጥሩነቱን አልክድም። በጣም ጥሩ ሰው ነው፣ ከሚባለው በላይ ጥሩ ሰው ነው። በቃ ለተራበ፣ ለተጠማ፣ ለተቸገረ ሰው ሁልጊዜ ቤቱ ክፍት ነው። ታውቃላችሁ በረመዳን እሱ ቤት የነበረ ዘሃማ በረመዳን ይሁን በአማን ቀን ይሁን ከሱ ቤት ሰው አይጠፋም ነበር። ግን ይህንን ያኔ የሁሉ ነገር በአንድ ጊዜ እልም ድርግም አለ ማለት ነው። ለምንድነው አሁን የሆነው ይመስለኛል። አንዳንዴ በቃ ከጎኑ ያለውን ሰው ለሱ ቋሚ ያኔ ጣራ ያለ ምሰሶ አይቆምም። ምሰሶ ከሌለ ጣራውም ይወድቃል። ለዛን እሱ ላይ ያጋጠመው ነገር ይሄ ነው። ጣራ ያለ ምሰሶ አይቆምም። ሰኢድ አሁን ምሰሶን አላገኘም ገና ማለት ነው። ለዛው የሚያደርገውን ነገር በሙሉ አያውቅም። እንግዲህ ሰላምን ፓስፖርቷን ከቀማ በጣም ቆይቷል። ወደ 4 ወር እንደዚህ አይሆንም ብላችሁ ነው እንደው በትንሹ ማለት ነው። ግን ከዚህ ሰዓት ጀምሮ እሷ በባህር ልሄድ ነው ብላ ጠፍታ ከርማ ምን ብላ ከዚህ ሁሉ በኋላ ድንገት ሰኢድ የመን በመጣበት ሰዓት እሷም ደግሞ የመን መጣች። አገጣጣሚው ማለት ነው። በዚህ ሰዓት እሱ ምንድነው ያሰበው? ሰላም ድጋሚ ተከትለው የመጣች እሱን የምትከታተል እሱን እንዳያገባ የምታፋርስ ነው የመሰለው ማለት ነው። ለምን ከዚህ በፊትም ታውቃላችሁ ሰላም ለሱመያ እየተከተለች ብዙ ነገር አድርጋለች። አሁንም እንደዛ የምታደርግ ነው የመሰለው ሰኢድ ማለት ነው። ይህንን ነገር አሁን እንደ ማንኛውም ኖርማል ሰው ቆም ብሎ ቢያስብ እንደ ድሮ አሳቢ ቢሆን ይሄ ነገር ምንም እንትን የለበትም ማለት ነው። ክፉ ጎን የለውም። እሱ ግን አሁንም የሚያስበው የልጁ እናት የተባለችዋ ሴት እዚህ ሀገር ሰኢድ እሷን ለማግኘት በመጣበት ጊዜ የመን በመጣበት ጊዜ ሰላም አብራ መጣ ነበረ። ሰኢድ ልጁን እናት ሲፈልግ እሷም አብራ ትፈልጋለች በጎን። ያ ነገር እንዳለ ሆኖ ሰኢድ እዛን ጊዜ ፓስፖርቷን የወሰደ ሰዓት የልጁን እናት እንድታሳየው ያለችበትን ቦታ እንድትናገር ነበር። ግን አላገኘም፣ ሄደ በዛም ሰዓት እና ሰኢድ አሁን የሚያስበው የልጁን እናት ሰላም እንደደበቀችበት
አድርጎ ነው የሚያስበው። ያለችበትን ቦታ እሷ እንደደበቀች አድርጎ ስለሚያስብ ሰኢድ ሰላምን ሊተው አልቻለም ማለት ነው። አይደለም ሰላምን እኔ ባለፈው አይታችሁታል የለቀኩትን ቪዲዮ እንደዚህ አትሁን፣ ወደ ሱመያ ጋር ተመለስ፣ ከዛ ላገባ ነው ከዚህ ላገባ ነው እያልክ ህይወትህንም ጊዜህንም አትጨርስ፣ ያላግባቡ ነገሮችን ጊዜያቶችህን አታባክን ብዬ በተናገርኩት ይሄ ከምንም አይተናነስም። የምታደርገውን ነገር ሁሉ ለይ ምናምን ብዬ ስለው እናቴ አለ አቁማችሁ ታስቀሩኝ ነው ወይ እንደዚህ ልትሉኝ ነው ወይ የማይባል ሁሉ ነገር አለ። አንዳንዴ እኔ እንጃ ምን እንደሚያስብ ራሱ ግራ ይገባኛል ማለት ነው። ከዚህ በፊት ያው ሰላምን በእኔ ምክንያት ነው የያዛት ማለት ነው ያገኛት እና በዛ ሰዓት እኔ ሱመያን ስላገኘዋት እና ሳላገናኛቸው ስለሄደች ያው እኔም ለሁለት ወር አካባቢ ለሁለት ወር ከ15 ቀን ምናምን ገጠር ነበርኩ። ገጠር የተቀመጥኩት ማለት ነው። ኔት የለ ምን የለ ቪዲዮ አልሰራ ምን አልሰራ በቃ ሙቀቱ ራሱ በጣም ኃይለኛ ነበር የነበርኩበት ቦታ ማለት ነው። ከዛ ወደዚህ ነው ተመልሼ ወደ ሰና የመጣሁት። የዛ ጊዜ ለምን ሱመያን አላገናኘሽኝም? አሁንም ይሄ ከቅንጭላቱ ውስጥ ሊወጣለት አልቻለም። በዛ ጊዜ እኔ እንደ ብዬ ሱመያን አገናኛለሁ ስታስቡት እናንተ እሱን ሆናችሁ ማንም ሰው በዛ ሰዓት በሰላም ያደረስኩትን ነገር ሁሉም ሰው በጣም እየተናደደብኝ ነበረ። በዛ ሰዓት ደግሞ አስቡት ሱመያም ቢሆን ኖሮ ሰጥቼው ይታረቃሉ ብዬ ይዤ በሰዓቱ መያዝ እችላለሁኝ፣ ማገናኘት እችላለሁ። ግን ደግሞ ያለሷ ፈቃድ ማድረግ ስላልፈለኩኝ ነው የዛ ጊዜ ያሳለፍኩት ያንን ነገር እንጂ እኔ እንድታረቁ የማልፈልግበት ምንም ምክንያት የለኝም። ምክንያቱም እኔ ሁለቱም ለኔ አንድ ናቸው፣ ልዩነት የላቸውም። እሱም ጓደኛዬ እሷም ጓደኛዬ። ከዚህ በተለየ የበለጠ ነገር አንዷን ከአንዷ አስበልጬ የማይበት ምንም አይነት ምክንያት የለም። ያኔ እሷ አንዳንዴ እሷ ስትጎዳ ማየት አልፈልግም። ሁለተኛ ነገር በሰፈሩ ቁና መሰፈሩ አይቀርም የሚባል ነገር አለ አንዳንዴ። አሁን እሱ እያሳለፈ ያለውን ነገር በሙሉ ያደረገው ስራው ነው። ግን በዚህ አጋጣሚ አሁን ምን ልላችሁ ነው፣ ሰኢድ የት ገባ? አሁን በዚህ 3 ቀን ውስጥ የት ገባ? ሰላም ነው የት ገባች? እሱስ የት ገቡ? በዚህች ቅጽበት ምን ተፈጠረባቸው? ምን እንዳደረጉ ምን እንደሆኑ ራሱ ማወቅ አልቻልኩም። እንግዲህ እዚህ ሀገር ስንት እስር ቤት አለ። መቼም የት እንደታሰሩ ሄጅ እስር ቤት አልፈልግ ነገር ሚስት ሊያጭ እንኳን እንደዚህ እየተዘዋወረ ቢሆን ሰው አየነ ይል ነበረ። ወላ በድብቅ የሆነ ቦታ ተቀምጠው ያው እሱ የሚያውቃቸው ሰዎች ትልልቆች ባለስልጣናቶች ምናምን ስለሆኑ ከነሱ ጋር ጉዳዩን እየጨረሰ ከሆነ ጥሩ ነው። ሳናቅ ሌላ ችግር ተፈጥሮ ከሆነ አላህ አለም አላህ ይስጥር፣ ሁሉንም ሰላም ያድርግ። ያኔ አንዳንዴ ሳስበው በቃ ብዙ ነገር ያስፈራኛል። ለምን ካለፈው አንጻር ሁሉ አንዳንድ ነገሮችን ሳስብ ትክክል ያልሆኑ ነገሮች አሉ። እዚህ ነገር ውስጥ ትክክል ያልሆነ ነገር አለ። ይሄ ትክክል ያልሆነ ነገር ደግሞ ምን እንደሆነ እኔ ራሱ አላውቅም። ታውቃላችሁ አሁን አብዲም ሀጂም ሙስጠፋም ሁሉም ጓደኞቹ ናቸው። ግን ያኔ እሱን ተቆጥተው ወይም እሱን መክረው የሆነ ነገር ላይ ማድረስ ይችሉ ነበር። ግን አያደርጉም። መሞከር ራሱ የሚችሉ አይመስለኝም ማለት ነው። እኔ ይመስለኛል ሰኢድን ስመክረው ሴት ናት ብሎ ይንቀኛል፣ ደግሞ የእሷን ምክር ምን አሰማኝ ብሎ ያስባል ማለት ነው። በዚህ ነገር ነው እንጂ እኔ ሰኢድን ከመጀመሪያ የመከርኩትን ምክር ቢሰማ ኖሮ አወይ ይሄ ነገር እዚህ አይደርሱም ነበረ። እንደዚህም እሱም አይንከራተትም፣ ልጆቹና ሚስቱንም ሳያይ መቆየት አይችልም፣ ሳያይ አይገደድም ነበረ። ግን ነገሮችን ሁሉ ራሱ ነው የሚያበረሻሻቸው። የሚያደርገውን ነገር ማወቅ አይችልም። አሁን እነሱ ጓደኞቹ የራሱ ጓደኞች ከእንደዚህ ነገር ተቆጠብ፣ ከእንደዚህ ነገር ተመለስ፣ ይሄ የምታደርገው ነገር ይሄ ነገር በጣም ስህተት የሆነ ስራ ነው፣ ከስህተትህ ታረም፣ ከስህተትህ ታቀብ ብለው ቢሉት እርግጠኛ ላይ 100% ይሰማቸዋል። ግን እንደዛ ሳይሆን የሚሉት በቃ ሁሉም አይታቸዋል። የማይሆን ነገር መንገዱን ገደሉን መንገድ እያደረጉ ነው የሚያሳዩት። ታዲያ እንደዚህ አሁን የሆነ ሰው ስህተት ላይ ሆኖ ስህተቱን እንደ ጥሩ ነገር የምታሳዩት፣ ስህተቱን እንደ ጥሩ ነገር የምታስረዝሙለት ከሆነ ያ ሰው ከዚህ ስህተት እንዴት ሊማር ይችላል? እንዴትስ ሊመለስ ይችላል? አይመለስም። ያ ሰው ከዚህ ስህተት አይመለስም በቶሎ። ለምን? ስህተቱ
እሱ አምኖ እንዲቀበል ስላልደገፍ ነው፣ አምኖ እንዲቀበል ስላላደረግ ነው። ሰው ከዛ ቦታ ላይ ሊመለስ አይችልም በምንም ነገር። እማ ደግሞ እልክ ካለበት በእንደዚህ አይነት ነገር ላይ እልክ ካለ እመኑኝ ከምንም ነገር አትመለሱ። ምንም ነገር ከማድረግ ወደኋላ አትሉ። እልክ ካለበት አንዳንዴ ሰው ያላደረገውን ነገር አደረግ ያደረገውን ነገር ራሱ በሚገባው መልኩ አስረድቶ ይሄ ጥፋት ነው ተመለስ፣ እያደረክ ያለው ነገር በሙሉ ስህተት ነው ብሎ የሚመክር ጓደኛ አለ። ከእንደዚህ አይነት ነገር በቶሎ እንዲወጣ እንዲመለስ የሚያደርግ ማለት ነው። አንዳንድ ሰው ደግሞ ከዛ ከችግር እንዳይመለስ ያንኑ የያዘበትን ስህተት መንገድ የምንደግፍና ካጠገቡ የምንቆም ከሆነ ያንን ነገር እውነት አድርጎት መቼም አይተውም። ለዛውን ሰኢድ ልክ ስለያዘው እስከ መጨረሻው በዚህ በልኩ ይሄዳል። ከዛ መጨረሻ ላይ ሲገባው በራሱ እንጂ የሚመለሰው ከዚህ በኋላ ሰው መክሮት ሰኢድ አይመለስም።